ፕላኔታችን እንግዳ በሆኑ በሚያስደንቅ የህይወት ብዝሃነት የተሞላች ናት። በውስጧም ከተፈጥሮ በላይ የሆኑ አካላዊ ችሎታዎች፣ ለየት ያሉ የዝግመተ ለውጥ ባህሪያት እና ልዩ የህልውና መትረፊያ ዘዴዎች ያሏቸው እንስሳት ይዛለች። ከውቅያኖስ ግዙፋን እስከ ጥቃቅን ነፍሳት ድረስ የተፈጥሮ ምህንድስና ሳይንስ ሊቃውንትንና የዱር እንስሳት ወዳጆችን ማስደመሙን ቀጥሏል። ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ 9 ታዋቂና ልዩ ፍጥረታትን ይዘን መጥተናል። በተለይ 9ኛ ላይ ያለው እጅግ አስደናቂ ነው። አንደኛ፣ ፕላቲፐስ በአብዛኛው ውሃ ውስጥ የሚኖር እንስሳ ሲሆን ውሃ ዳርቻዎች አካባቢም ይኖራል። ይህ እንስሳ እንቁላል በመጣል የሚራባ ሲሆን በአውስትራሊያ አካባቢ በብዛት ይገኛል። እንቁላል ከሚጥሉት ጥቂት አጥቢ እንስሳት አንዱ ነው። ወንዶቹ ደግሞ በኋለኛው እግሮቻቸው ላይ መርዛማ እሾሃማ ጥርሶች አሏቸው። ሁለተኛ፣ ማንቲስ ሽሪምፕ። ይህ አስደናቂ ፍጥረት በተፈጥሮ ውስጥ ካሉ እጅግ አስገራሚ የባህር እንስሳት አንዱ ነው። የማንቲስ ሽሪምፕ በቅርፊት የሚኖር የባህር አንበጣ፣ በእውነተኛው ባዮሎጂካዊ ምደባው ግን እውነተኛ ሽሪምፕ ወይም እንደ የየብሱ አንበጣ አይደለም። የራሱ የሆነ ጥንታዊ የዘር መስመር ያለው ነው። ለመንቀሳቀስ የሚረዱት 10 እግሮች፣ አካባቢውን ለመቃኘት የሚረዱት ካሉት 2 ትላልቅ አይኖች በተጨማሪ 4 አንቴናዎችና ለመተንፈስ የሚረዱ 10 ጊሊዎች ያለው ልዩ ተፈጥሮ ነው። የተፈጥሮ ከባድ መቺ ወይንም ፓንች አድራጊ ተብሎ የሚታወቀው ይህ በቅርፊት የሚኖር የባህር ፍጥረት ታዳኙን እንደ ጥይት በፍጥነት በመምታት ይችላል። የምቱ ኃይል እጅግ ጠንካራ ከመሆኑ የተነሳ የአኳሪየም መስታወት ሊሰብር ይችላል። ሶስተኛ፣ ቺታ ወይንም አቦ ሸማኔ በምድር ላይ ፈጣኑ የየብስ እንስሳ ሲሆን በሳቫና የሳር ምድር ላይ በጥቂት ሰከንዶች አድኖ መያዝ ይችላል። ፈጣን እንስሳ ሲሆን እስከ 112 ኪሎ ሜትር በሰዓት ፍጥነት መገስገስ ይችላል። አራተኛ፣ ዳርዊንስ ባርክ ስፓይደር እንደ ብረት ጠንካራ የሆነ የሸረሪት ድር መሸመን የሚችል በወንዞች ላይ እስከ ብዙ ሜትሮች የሚረዝሙ ባዮሎጂያዊ ድልድዮችን መገንባት የሚችል የተፈጥሮ ምህንድስና ማሳያ ነው። አምስተኛ፣ ግዙፍ ካትፊሽ በአውስትራሊያ ባህር ውስጥ የሚገኙ እነዚህ የራሳቸውን ገጽታ መቀየር ጥበብ የተካኑ ፍጥረታት በቆዳቸው ላይ የሚርገበገብ ቀለም ባንዶችን በማስተላለፍ እርስ በርስ ይገናኛሉ። እንዲሁም ከአካባቢያቸው ጋር ለመስማማት የቆዳቸውን ገጽታ ጭምር መለወጥ ይችላሉ። ስድስተኛ፣ ዌል ሻርክ በባህር ውስጥ ትልቁ ዓሣ ሲሆን ርዝመቱ እስከ 19 ሜትር ይደርሳል። ምንም እንኳን ግዙፍ አካል ቢኖራቸውም እነዚህ የዋህ ግዙፍ አካላት አድኖ ከመመገብ ይልቅ በፊልተር ፊደርስ ዘዴ አፋቸውን በመክፈት ብዙ ውሃ ወደ ሆዳቸው እንዲገባ ካደረጉ በኋላ ከውሃው ጋር አብሮ የገቡ ፍጥረታትን በመመገብ የሚኖሩ ናቸው። ሰባተኛ፣ የአፍሪካ ነብር በስውር አደንና አድብቶ በመያዝ ጥበቡ ይታወቃል። እንስሳትን ለመቅረብ የሸለቆዎችን ገደላማ ግድግዳዎች እንደ መከላከያ የሚጠቀሙ ሲሆን በማይታመን ሁኔታ ጠንካራ ከመሆናቸው የተነሳ ያደኑትን ግዙፍ እንስሳ ብዙ ጊዜ ወደ ዛፎች ላይ ጎትተው ያወጣሉ። ዘጠነኛ፣ ሃኒ ባጀር ወይንም ማርበል ወይንም ደግሞ አባ ዳውላ ይባላል አንዳንድ ቦታ ላይ። በዋናነት ከሳህራ በታች ባሉ በአፍሪካ የመካከለኛው ምስራቅና የምዕራብ ኤስያ የተለያዩ መልክዓ ምድሮች ውስጥ ይኖራሉ። በማይታመን ሁኔታ ወፍራምና ልል በሆነ ቆዳቸው፣ ከፍተኛ የህመም መቋቋም ችሎታቸው እና ለመርዝ ባላቸው ታዋቂ የመቋቋም አቅም ምክንያት በፕላኔታችን ላይ ካሉ በጣም ጠንካራ እንስሳት መካከል አንዱ ተደርገው ይወሰዳሉ። አካላዊ ጥንካሬያቸው በጣም ጠበኛና ፍርሃት የለሽ እንዲሆኑ አድርጓቸዋል። አደጋ ሲጋረጥባቸው ወደ ኋላ አይሉ፣ በቀጥታ ወደ ትላልቅ እንስሳት ይሮጣሉ። ማርበላ ወይንም ሃኒ ባጀር ኃይለኛና በቀለኛ እንስሳ ስለሆነ ብዙዎች ከፍተኛ አዳኝ እንስሳት እንደ ነብርና አንበሳ ያሉ ይህንን ትንሽ ጥቅጥቅ ያለ እንስሳ ማጥቃት ሊያስከትል የሚችለውን አደጋ ወይም ጉዳት አንጻር የማይጠቅም መሆኑን ይገነዘባሉ። በመሆኑም ብዙ ጊዜ ትተውት ይሄዳሉ። አስገራሚ ተፈጥሯዊ የሰውነት ጥቅምና መላመድ ሃኒ ባጀር ወፍራምና ጠንካራ ቆዳ ያላቸው ሲሆን
ቆዳቸው ወደ 1/4 ኢንች ያህል ውፍረት ያለውና እጅግ በጣም ጠንካራ ነው። ከቀስት ከጦርና ከሜንጫ የሚሰነዘሩ ጥቃቶችን ለመቋቋም የሚያስችል ጥንካሬ አላቸው። ሌላው ልልና ተለጣፊ ቆዳ አላቸው። ከብዙዎቹ አጥቢ እንስሳት በተለየ መልኩ ቆዳቸው በሚያስደንቅ ሁኔታ ልል ነው። ከጡንቻዎቻቸው ተለይተው መለጠጥ ይችላሉ። እንደ አንበሳ ወይም ጅብ ያለ ትልቅ አዳኝ እንስሳ ሃኒ ባጀርን ቢይዘው ባጀሩ የአጥቂውን ፊት ለመንከስ ሙሉ በሙሉ በቆዳ ውስጥ መዞር ይችላል። ሌላው ከመርዝ የመከላከል አቅም አላቸው። ሃኒ ባጀሮች እንደ ኮብራ እና ፑፍ አደር ካሉ ገዳይ እባቦች መርዝ ከፍተኛ የመከላከል አቅም አላቸው። በጣም መርዛማ በሆነ እባብ ከተነደፉ ለአጭር ጊዜ ሽባ ሊሆኑ ወይም ራሳቸውን ሊስቱ ይችላሉ። ነገር ግን ብዙ ጊዜ ከሰዓታት በኋላ ነቅተው ሰውነታቸውን አራግፈው እባቡን መብላታቸውን ይቀጥላሉ። ሌላው ጠንካራ የራስ ቅልና መንጋጋ። እጅግ በጣም ወፍራም የራስ ቅልና ጠንካራ መንጋጋ አላቸው። ይህም አጥንትን፣ የኤሊ ቅርፊቶችን እና ጠንካራ አዳኞችን ሰባብረው እንዲበሉ ያደርጋቸዋል። በተጨማሪም ሃኒ ባጀሮች ከላይ ከጠቀስናቸው ራስን የመከላከያ መንገዶች በተጨማሪ መጥፎ ሽታ በመርጨት አጥቂዎቻቸውን መከላከል ይችላሉ። ውድ የቻናሌ ቤተሰቦች ለዛሬ ያዝናቸው ዝግጅት እኚህን ይመስሉ ነበር። ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም የደውል ምልክቷን በመጫን በቻናላችን ላይ እኚህን የመሳሰሉ ዝግጅቶችና ዓለም አቀፋዊ ዜናዎች ሲጫኑ ቶሎ እንዲደርሶት ማድረግ ይችላሉ። እናመሰግናለን።